ዲሞክራሲ ስምረት ትግራይ ፓርቲ ወይም ስምረት ዛሬ ከአዲስ አበባ ሸራተን አዲስ ይፋዊ መግለጫ ሰጥቷል። መግለጫው ይሰጣል ተብሎ የተጠበቀው ከመስራቾቹ አንዱ በሆኑት አቶ ጌታቸው ረዳ አማካኝነት ቢሆንም እሳቸው በህመም ምክንያት መግለጫውን ሳይሰጡ መቅረታቸው ተነግሯል። መግለጫው የፓርቲው የኮሚሽን ኃላፊና የአደረጃጀት ኮሚቴ አባል አቶ ረዳኢ የፓርቲው መመስረቻ ጉባኤ በዚህ ዓመት በትግራይ ክልል እንደሚካሄድ ገልጸዋል። አዲሱ ፓርቲ የተመሰረተው በትግራይ ያለው ፖለቲካዊ አካሄድ ወደ ተሳሳተ መንገድ በመሄዱና ለውጥ የሚያስፈልግበት ጊዜ ላይ በመሆኑ እንዲሁም አዲስና የተለየ ሀሳብ ያለው በማስፈለጉ እንደሆነ ጠቁመዋል። ክልሉ ከፍተኛ የሆነ ቀውስ ውስጥ ይገኛል የሚል ሀሳብ በሁሉም ለውጥ ፈላጊ ላይ በማደሩ ምክንያት እና ትግራይ አዲስ ለውጥ ያስፈልጋታል የሚል እምነት በመኖሩ የተፈጠረ ፓርቲ ነው ብለዋል። ማንኛውም ሀሳብ አለኝ የሚል ትግራዋይ የፓርቲውን ደንብና መተዳደሪያ የሚቀበል ከሆነ ስምረትን መቀላቀል እንደሚችል አስታውቋል። ከመጪው ሰኞ ጀምሮ ፓርቲው ከክልል እስከ ቀበሌ አደረጃጀቶችን የመመስረትና ስራዎችን የአባልነት ምልመላ እንደሚሰራ ገልጿል። ከዚህም ቀደም የህወሓት አባል ሆኖ ለውጥ የሚፈልግ ካለ አባል መሆን ይችላል ብለዋል። አቶ ረዳኢ ሀለፎም በህወሓት ውስጥ ሰላም እንዲኖር የሚሰሩ 4 ግለሰቦች ሰራዊቱን እናዛለን የሚል እምነት እንዳላቸው ስለሚያምኑ ነው። ትግራይን ሰላም የነሷት መላው የህወሓት አባላት ሳይሆኑ ከጌታቸው ረዳ ውጪ ያሉና ህገወጡን ጉባኤ ያካሄዱት ናቸው ሲሉ ተናግረዋል። የፓርቲው መስራች አባል ከሆኑት ውስጥ 100 ያህሉ ከህወሓት የወጡ መሆናቸው ከነዚህም ውስጥ ከ90 በመቶ በላይ የሚሆኑት በትግራይ እንደሚገኙም የቀሩት አዲስ አበባ እንዳሉ ገልጸዋል። ፓርቲው የዚህ ዓመት ክረምት ሳይወጣ በትግራይ ጠቅላላ ጉባኤ እንደሚያካሄድም አስታውቋል። በአሜሪካ 250 ሚሊዮን ንቦች ከጭነት መኪና ላይ ማምለጣቸው ተከትሎ የጥንቃቄ ማስጠንቀቂያ ተሰጠ። በአሜሪካ 250 ሚሊዮን ንቦች የያዘ የጭነት መኪና መገልበጡን ተከትሎ ነዋሪዎች ወደ አካባቢው እንዳያመሩ ማስጠንቀቂያ ተሰጥቷል። ከንቡ በተጨማሪ 31 ኪሎ ግራም የሚመዝን የንብ ቀፎችን ጭኖ የነበረው መኪና በአሜሪካ ግዛት በካናዳ ድንበር አቅራቢያ ባለ አካባቢ ነው የተገለበጠው። ባለን አቅም የቻልነውን ያክል ንቦች ለማዳን እየሞከርን ነው ሲሉ የዋትኮን ካውንቲን የሸሪፍ ጽህፈት ቤት ገልጿል። ጽህፈት ቤቱ አያይዞ ንግስት ንቦችን በመጠቀም የተቀሩትን ለመሰብሰብ እየተሞከረ መሆኑን በመግለጽ በ48 ሰዓታት ውስጥ አብዛኞቹን ለመያዝ መታቀዱን አመላክቷል። ይህም ሂደት እስኪጠናቀቅ በቦታው ላይ ማንም እንዳይንቀሳቀስ ነው የተገለጸው። የአካባቢው ፖሊስ ክስተቱን ተከትሎ በትጋት እገዛ እያደረጉ ያሉ የአካባቢው ንብ አርቢዎችን አመስግነዋል። አክሎም ከ2 ደርዘን በላይ ንቦች መሰብሰብ ችለናል ማለቱን የቢቢሲ ዘገባ ያመላክታል። የዓለም የጸረ ትንባሆ ቀን እየተከበረ ነው። የዓለም የጸረ ትንባሆ ቀን የትንባሆን ተጽዕኖ ለመዋጋት ያለመ ዓለም አቀፍ ንቅናቄ ነው። የዓለም ጤና ምክር ቤት እንደ ኤሮፓያን አቆጣጠር በ1987 ዓ.ም ያስተላለፈውን ውሳኔ ተከትሎ የዓለም የጸረ ትንባሆ ቀን በ1988 ለመጀመሪያ ጊዜ ግንቦት 23 ቀን በመደበኝነት መከበር ጀመረ። የዘንድሮ የጸረ ትንባሆ ቀን በዓለም ለ38ኛ ጊዜ በኢትዮጵያ ደግሞ ለ33ኛ ጊዜ አማላይ ምርት ለድብቅ ዓላማ በሚል መሪ ቃል እየተከበረ ይገኛል። የትንባሆና የኒኮቲን ኢንዱስትሪዎች እንደ ማራኪ የምርት ንድፎች፣ ግሩም ጣዕሞችና ውብ የሆኑ የግብይት ዕቃዎችን በመጠቀም ወጣቶችን ኢላማ በማድረግ አደገኛ ምርቶቻቸውን በድብቅ ለማሰራጨት ይሰራሉ። በተለይም ኢሲጋሬት የተባለውና በጣፋጭ ከረሜላ መልክ የሚዘጋጁ የትንባሆ አይነቶች በርካቶችን ተጋላጭ እንዳደረጉ ነው መረጃዎች የሚያሳዩት። እንደ ዓለም አቀፍ የጤና ድርጅት መረጃ ከሆነ በዓለም አቀፍ ደረጃ ከ13 እስከ 15 ዓመት ዕድሜ ክልል ውስጥ የሚገኙ 37 ሚሊዮን ታዳጊዎች በዚሁ ስልት ተታለው ትንባሆ ይጠቀማሉ። በምስራቅ ሜዲትራኒያን የዓለም ክልል በሚገኙ አንዳንድ ሀገራት አጫሽ የሆኑ አዋቂ ሴቶችና ልጃገረዶች መጠን እንደጨመረም መረጃዎች ያሳያል። ትንባሆ የማህፀን በር ካንሰርና የመራባት ችግር ጨምሮ ሌሎች የጤና አደጋዎችን የሚያስከትል በመሆኑ ደግሞ ጉዳዩን አሳሳቢ አድርጎታል።
የትራምፕ አስተዳደር ለፌዴራል የስራ ቅጥር ዘር፣ ጾታና ማንነት የሚጠቅስ መረጃ መጠየቅ እንዲያቆም አዘዘ። የትራምፕ አስተዳደር የፌዴራል ኤጀንሲዎች በዘር፣ በጾታና በጎሳ ወይም በብሔራዊ ማንነት ላይ በመጠቀም ውሳኔ ለመስጠት የሚወስደውን መረጃ መጠቀማቸውን እንዲያቆሙ ሐሙስ ዕለት መመሪያ አስተላልፏል። ከሰራተኞች አስተዳደር ጽሕፈት ቤት ኦፒኤም ባወጣው ማስታወሻ ላይ የተሰጠው መመሪያ እንደሚያሳየው በጥር ወር በፕሬዝዳንት ዶናልድ ትራምፕ የፌዴራል ቅጥር በብቃትና ከስራ ጋር በተያያዙ መስፈርቶች ላይ በጥብቅ ቅጥር እንደሚፈጸም የሚያስችለው ሰፊ የምርጫው ሂደት ግፊት አካል ነው። ማስታወሻው የተወሰኑ ቡድኖች አለመወከል፣ የመገምገም ጽንሰ ሀሳብን ጨምሮ በቅጥር ልምድ ላይ የነበረውን የስነ ህዝብን ስታቲስቲክስን መሰብሰብ፣ መጠቀምና ማሰራጨት ይከለክላል። ልዩ ፍትሐዊና ማካተት ፕሮግራሞችን በነጮችና በወንዶች ላይ አድሏዊ ናቸው በማለት በትራምፕና በአጋሮቻቸው ለረጅም ጊዜ የቆዩ ትችቶች በማስተጋባት ይታወቃሉ። ተቺዎች ግን መሰል እርምጃዎችን ፍትሐዊነትን ያበላሻሉ በማለት ይሟገታል። እርምጃው የሰው ኃይል ብዝሃነትን ለማስፋፋትና ስርዓታዊ አድሎችን ለመቅረፍ ያተኮሩ የረጅም ጊዜ የፌዴራል ተግባራት ጉልህ የሆነ ሂደት ነው ተብሏል። ተቾች እንደሚሉት የስነ ህዝብ ክትትል ማስወገድ በቅጥር ውል ያሉ ልዩነቶችን ለመለየትና ለማስተካከል የሚደረገውን ጥረት ያዳክማል። የስነ ህዝብ መረጃ ከመከላከል በተጨማሪ በሊቃውንት የአካዳሚክ ምስክርነቶች ላይ ያለውን ከመጠን በላይ መተማመን በመተቸት ሰፊ የስራ ቅጥር ምልመላ እንዲደረግ ይጠይቃል። ኤጀንሲዎች ከስቴት ትምህርት ቤቶች፣ ከሃይማኖት ተቋማት፣ ከንግድ ፕሮግራሞችና ከቤት ትምህርት ቤት እንዲሁም እምነት ላይ ከተመሰረቱ ድርጅቶች እጩዎችን እንዲፈልጉ አሳስበዋል። ትኩረቱ ማስታወሻውና ለህግ መሰረታዊ እሴቶች እንዲሁም ለህግ የበላይነት ቁርጠኛ በሆኑ አርበኞች አሜሪካውያን ላይ መሆን አለበት ይላል። ይህ ዴሊ ኒውስ ነው። የዛሬው ዜና እስካሁኑ ድረስ ያለው ነበር። መልካም ጊዜን ተመኘ።